ትናንት በአባቶች መስዋዕትነት የተገነባችው ኢትዮጵያ እነዚህ ገድሎች በዛሬ ትውልድ ውስጥ የጽናት ምሳሌ ሆነው ይታያሉ። በዚህ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ሙዚየም ውስጥ ደግሞ ኢትዮጵያ በጽናትና በአንድነት ሀገርን በማስቀደም መንፈስ እየተገነባች መምጣቷን እንመለከታለን። አገር ማለት እኔ ነኝ፣ አንተ ነህ። ኢትዮጵያ ዛሬ 130 ሚሊዮን ህዝብ አላት። እነዛ 130 ሚሊዮኖቹ አገር ናቸው። እነሱ ስላሉ ነው አገር አለን የምንለው። እነዚህ 130ዎቹን እያጠናከርን ስንሄድ ነው የወደፊት ትውልድ ደግሞ አገር አለን ብለው ከኛ ሊረከቡ የሚችሉ። ትናንት የሀገር ፍቅር በአርበኝነት ሲገለጥ፣ የዛሬው አርበኝነት ደግሞ ሀገርን ለመገንባት በሚደረግ የዴሞክራሲ ልምምድ ውስጥ የሚታይ ነው። ትናንትን ከዛሬ ያገናኙም ከህይወት ልምዳቸው ተነስተው ተሞክሯቸውን ያካፈሉን አባት አርበኞችም ይህንን ይላሉ። በኃይለሥላሴ ጊዜ ሁሉ ምርጫ አለው። የዛን ጊዜ እኮ ምርጫ ነበር። ፓርላማ የህግ መወሰኛ ንጉሱ ናቸው የሚያጸድቁት የህግ መወሰኛ። እንደገና ደግሞ አማካሪ ደግሞ ይባል አለ። ያን የህዝብ ተወካዮች ይባላል። ከጎጃም፣ ከጎንደር፣ ከባሌ፣ ከሐረርጌ፣ ከወለጋ ይመረጥና ህዝቡ ፓርላማ ይገባል። ይሄ እንግዲህ ምንድን ነው የሚያሳየኝ ለእኔ አገራችን ቀስ በቀስ ቀደም ሲል ፊውዳል ሲስተም ከሚባለው ወጥቶ ህዝብ ፓርላማ ስላለው የራሱን ወኪል ወደ ፓርላማ እየላከ ወደፊት ህጉንም የሚያወጣ ህጉንም የሚያስከብረው ክፍል በምርጫ እየተደረገ የሚሄደውን ነገር እዚሁ እያለው አይቼዋለሁ። ባለፉት ዓመታት በኢትዮጵያ ምርጫዎች በድምፅ መስጫ ሳጥን ያኖሩት ድምፅ የተሻለች ሀገርን ለመገንባት እድል እንደሰጠ እምነት አላቸው። ዛሬ ላይ ደግሞ 7ኛው ጠቅላላ ምርጫ ሊደረግ የወራት ዕድሜ ብቻ አሉት እና አሁን ከኢትዮጵያ ህዝብ እኔ ኤክስፔክት የማደርገው ለመመረጥ የሚቀርቡትን ሰዎች እነማን ናቸው? ከየት ነው የመጡት? ትናንትና ምን ሲሰሩ ነበረ? ከዛ በፊትስ ምን ነበሩ? አሁንስ ብንመርጣቸው አገራችንን ያሸጋግሯታል ወይስ ያወድሟታል ብሎ መጨነቅና ማሰብ ያስፈልጋል። ምርጫ በሚደረግበት ጊዜ ያ የሚመጣው ሰው ያ ሁሉ ታሪኩ መታወቅ አለበት። ሀገር እንድትቀጥል የሚመራት መንግስት ያስፈልጋታል። ምርጫ ለዚህ አንዱና ብቸኛው መሳሪያ ነው። በመሆኑም ዜጎች ሀገርን በማስቀደምና ነገን በማሰብ ትክክለኛ ውሳኔዎችን ሊወስኑ የሚገባ ያደርገዋል። ሰው በትውልድ አንዱ ሲሞት አንዱ እየተተካ ነው የሚሄደው። ያን እና አባቶቻችን ህይወታቸው ሰጥተው መስዋዕትነት ከፍለው ሀገር አስረከቡ። እኛ ደግሞ የአባቶቻችን ፈለግ ተከትለን አገራችን ወደ መልካም ነገር እንድትጓዝ መስዋዕት እየከፈልን ነው። እኛ ደግሞ ስናልፍ የእኛ ልጆች ተተክተው አገራቸውን በከፍተኛ መስዋዕትነት ለልጆቻቸው ማስተላለፍ አለባቸው። አንዳንድ ጊዜ ስትመለከት ራስ ወዳድነት የሚበዛበት ነገር አለ። ያ ጊዜያዊ የለው፣ ዘለቄታው ግን አገር ማዳን ነው። ኢትዮጵያ ባለፉት ዓመታት ባካሄደቻቸው ምርጫዎች በመራጭነት የተሳተፉ የእድሜ አንጋፋ አባት አርበኞች በምርጫ መሳተፍ ግድ ነው ሲሉም ለዘንድሮ ምርጫ ዝግጅት ማጠናቀቃቸውን ነግረውናል። ምርጫው የተሳካ እንዲሆን ሙሉ በሙሉ ደግሞ ሰላማዊ እንዲሆን እንፈልጋለን። መድረኩ ክፍት ነው፣ እንሳተፍ ተብሏል። በዚህ ሀቀኛና ትክክለኛ መሆኑን አምኜ ከዚህ ቀደም ካደረኩት የበለጠ ተሳትፎ ለማድረግ አሰባለሁ። የአሁኑ ምርጫ ላይ ይሳተፋለሁ። ነገር ግን ለሀገሬ ማን ይጠቅማል የሚለውን አሰላስዬ ምርጫዬን ቦክሱ ውስጥ ከታለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጊዜ ሰሌዳ መሰረት 7ኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም የሚከናወን ይሆናል።